የምትችሉትን ነገር እግዚአብሔር እንዲሰራው አድርጉት። እስቲ እግዚአብሔር ሆይ ይሄንን እኔ እሰራዋለሁ እቺ ናት የምታቅተኝ አትበሉት። ሁሉንም ሰራው በሉት። ተስፋ የለኝም ከዚህ በኋላ ምን ህይወት አለ አልኖርም ስንል እየጨስን ስንመጣ ያነደናል። እሱ እጅ ላይ የሚሞት ነገር የለም። ምንም ብንሰራ እናበላሻለን። ታውቃላችሁ፣ ምንም ብታደርጉ እንከን አያጣውም የሰው። እግዚአብሔር ሲሰራው ምንም ይስራ ስህተት አልባ ነው። ተቀጥቅጠን ደቀን አልቆልን አቅማተን ስንመጣ ይጠግነናል። ተስፋ መቁረጥ፣ ብቸኝነት፣ የኃጢአት ሲቃይ፣ የሰይጣን ዲፕሬሽን ክፉ ነው። ሰይጣን ነፍሰ ገዳይ ያዳነን ኢየሱስ ነው። ከእጁ የነጠቀኝ ኢየሱስ ነው። ሊገለን እያመቻቸን ሊያርደን ሲል ኢየሱስ ነው ጣልቃ ገብቶ ነቅሎ ከእጁ ላይ ያወጣን። ምርጤ ነው። ለምንድን ነው እግዚአብሔር ምርጤ ነው ያለው? በዚህ መጠን ነው የሚዋረደው የኔን ፈቃድ ለማድረግ። መዋረድ ይገባዋል? አይገባውም። ዝቅ ማለት ነበረበት? የለበትም። ይሄን ሁሉ ሲቃይ ማየት አለበት? የለበትም። ለምንድን ነው የሚያየው? አባቱን ደስ ለማሰኘት። የአገልግሎቱ ባህሪስ የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስ ጧፍ አያጠፋም። ተስፋ አለው እጁ ላይ። እስቲ አሜን በሉ። እኛ እኮ ደህና ሸምበቆ እንሰብራለን። እሱ ተቀጥቅጦ ያበቃለት እጁ ላይ ሲመጣ ያስተካክለዋል። ዝም ብሎ ምሮኝ አይደለም። ሰበኪዋለሁ፣ ነግራቸዋለሁ። ዝም ብሎ ምሮኝ አይደለም፣ ወስዶት ነው። ጉዳዩ ያስገድላል። ሕግ እየጣሰ አይደለም። ሕጉን የጠበቀው እሱን የቦታ ገብቶ እኔን ነጻ አድርጎኝ ነው። እንደዚህ አይነት አገልጋይ ነው። አይጮህም፣ ድምፁ አይሰማም፣ በየመንገዱ አይበጠብጥም፣ ጸጥ ብሎ ነው የሚሄደው። የሰው ህይወት ግን ይቀይራል። መቼ አቋረጠ? አሁንስ ቢሆን እየጋረደ እየጠበቀ እየተንከባከበ ህይወት እየሰጠ ቀንበር እየሰበረ ስሙን ስጠራ አክቲቭሊ የሚመጣው እኮ እሱ ነው። ተበሰበን አከመን። አይ ዋጥ ብሎ አይደለም የሰጠን፣ እሱ ነው የገባው። መድኃኒቱ ራሱ ነው። አይ የሚዋጥ አይደለም ያሰሰልኝ፣ እሱ ነው የገባው። ሳይድ ኢፌክት የሌለው መድኃኒታችን ክርስቶስ ብቻ ነው። ኢሳይያስ ምዕራፍ 42 ላይ እንሂድ። ከቁጥር 1 ጀምረን እስከ 4 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ደግፌ የያዝኩት አገልጋዬ በእርሱም ደስ የሚለኝ ምርጤ ይህ ነው። መንፈሴን በእርሱ ላይ አደርጋለሁ። ለአሕዛብም ፍትሕን ያመጣል። አይጮህም፣ ቃሉን ከፍ አያደርግም፣ ድምፁም በመንገድ ላይ በኃይል አያሰማም። የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስም የጧፍ ክር አያጠፋም። ፍትሕን በታማኝነት ያመጣል። ፍትሕን በምድር እስኪያመጣ ድረስ አይደክምም፣ ተስፋም አይቆርጥም። ደሴቶች በሕጉ ይታመናሉ። ጌታ የተመሰገነ ይሁን። ኢሳይያስ 42 እሺ፣ ምዕራፍ 42 ከቁጥር 1 ጀምሮ ምንድን ነው የሚለው? እነሆ ደግፌ የያዝኩት በእርሱ ደስ የሚለኝ የመረጥኩት አገልጋዬ መንፈሴ በእርሱ ላይ አደርጋለሁ፣ ለአሕዛብን ፍትሕን ያመጣል። እኔ ያዝኩት አዲሱ መደበኛ ትርጉም ላይ እንደዚህ ይላል፣ ደግፌ ያዝኩት አገልጋዬ በእርሱ ደስ የሚለኝ ምርጤ ይህ ነው። እግዚአብሔር እየተናገረ ነው። እንግዲህ እንደነገርኳችሁ የነቢይ መጽሐፍ ነው፣ የነቢያት መጽሐፍ ነው። ስለዚህ ትንቢት ነው አይደል? እግዚአብሔር እየተናገረ ያለው ወደፊት እማመጣው አገልጋይ አለኝ ያለ እግዚአብሔር። ምን አይነት አገልጋይ ነው ሲሉ ደግፌ የያዝኩት አገልጋይ ደግሞ ምርጤ ነው አለ እግዚአብሔር። የኔ አገልጋይ ነው አለ እግዚአብሔር። አሁን የእናንተ አገልጋይ ነው የሚል አይደለም አይደል ድምፁ። በእርግጥ የኛም አገልጋይ ነው፣ በኋላ እናየዋለን። ግን እግዚአብሔር መጣና እንደዚህ ያለ አገልጋይን አስነሳለሁ፣ ደግፌ የሚይዘው እኔ የምደግፈው በእኔ የሚታመን እኔ የምለውን ብቻ የሚያደርግ እኔን ለማገልገል ራሱን የሰጠ አገልጋይ ደግፌ ያዝኩት አገልጋይ ምርጤ ይለዋል። የሚጠቀመው አንድ የዕብራይስጥ ቃል አለ። ኢሳይያስ ኤቤድ የሚል አንድ የሚጠቀመው የዕብራይስጥ ቃል አለ። ቃሉ ቀጥታ ሲተረጎም አገልጋይ የሚለው ሰርቫንት ሳይሆን ስሌቭ የሚል አይነት ነው የሚሆነው። ባሪያ ማለት ደግሞ ከአገልጋይም ዘለል ይላል አይደል? አሁን አገልጋይ በፈቃድ ላይ የተመሰረተ አይነት ነው። ባሪያ ግን የተሸጠ ነው። ባሪያ ፈቅዶ አይደለም መብቱን የሚሰጠው፣ ሲጀመር መብት የለውም። እግዚአብሔር ይመስገን። አገልጋይ አሁን እኔ አገልጋይ ነኝ ካልኩኝ
በእኔ በጎ ፈቃድ ላይ የተመሰረተ ለማገለግለው አካል ፈቃዴን ሰጥቻለሁ፣ ደስተኛ ነኝ፣ እወደዋለሁ እላለሁ። ባሪያ ከሆንኩኝ ግን በእኔና በባለቤቴ መካከል ያለው የባሪያና የጌታ አይነት ብቻ ሳይሆን የዕቃና የባለቤት ደረጃ ሁሉ ሊሆን ይችላል። ስሌቭ የኦነሩ ፕሮፐርቲ ነው። እንደ ፐርሰን ሁሉ አይቆጥረውም። ዕቃ ሲመዘግብ ቋሚ አላቂ መሃል የ70 ዓመት ብሎ ይጽፈዋል። ከ70 በኋላ በጣም ያቅተዋል። 80 ላይ በጣም ይደክማል። ዕቃው አይታደስም። 100 አካባቢ በዛ መጠን ማለት ነው። እና አገልጋይ ሲል አሁን እየተወራ ያለው ኢሳይያስ በዛ ሰዓት እያወራ ያለው ስለ አገልጋይ ነው። በዛ ሰዓት ኢሳይያስ እያወራ ያለው ስለ አገልጋይ ነው። የኢሳይያስ ኦዲየንስ ሁኑ እናንተ። አሁን ኦፍ ኮርስ አሁን እያወራ ያለው ስለምን እንደሆነ ምልላችሁ እንደምችል አሁን ብዙዎቻችሁ ትጠረጠራላችሁ። ግን የኢሳይያስ ኦዲየንስ ሁኑና ኢሳይያስን አሁን የሚሰማ ህዝብ ኢየሩሳሌም አካባቢ የተሰበሰበ እግዚአብሔር ህዝብ አሁን ኢሳይያስ እየነገረን ያለው እግዚአብሔር አገልጋይ ሊያስነሳ ነው በእኛ መካከል። ምን አይነት አገልጋይ ነው የሚያስነሳው? እግዚአብሔርን የሚደገፍ አገልጋይ። ምን አይነት አገልጋይ ነው የሚያስነሳው? በእግዚአብሔር ላይ ሙሉ በሙሉ እምነቱን የጣለ አገልጋይ። ምንም አይነት የሚደገፍበት የሚተማመንበት ሌላ ነገር የሌለው አገልጋይ። እግዚአብሔርና እግዚአብሔር ላይ ብቻ ወዳቂ የሆነ አገልጋይ። በእኔ የሚደገፍ አለ እግዚአብሔር። እስቲ አሜን በሏ። በራሱ የማይተማመን እኔ አደርገዋለሁ እማይል፣ ሁሌ ከእጄ ጠባቂ፣ ሁሌ እርዳታዬን ፈላጊ፣ ሁሌ የኔን አቅርቦት ብቻ ኤክስፔክት የሚያደርግ፣ የሚፈልገው ነገር ካለ እጄን የሚያይ ተደጋፊ ማለት እንደሱ ማለት ነው። ባይዘወይ እኔን ይደገፈኛል ማለት የተወሰነ ራሱ ሰርቶ የተወሰነ ደግሞ ስራልኝ ይለኛል ማለት አይደለም። ሁሉንም ነገር እኔ እንድሰራለት እኔ ላይ ወዳቂ ነው። ሲጀመር ባሪያዬ ነው፣ አገልጋዬ ነው። ታዲያ ባሪያው ከጌታ ውጪ ምን አለው? ባሪያው ከጌታ ውጪ ምንስ አቅማል? ምንስ አለው? እሱ ራሱስ የጌታው አይደል እንዴ? ስለዚህ ጌታው የሚለውን ብቻ ነው የሚያደርገው። መኖሩ የሚወሰነው በጌታው ነው። ባይዘዌ በመጽሐፍ ቅዱሳችን ላይ ያሉ ጌቶችና ባሮች የመወሰን አቅማቸው በባሪያው ህይወት ላይ የመወሰን መብት አለ። ምግቡ ላይ አይደለም፣ ልብሱ ላይ አይደለም፣ ህይወቱ ላይ። ዛሬ ይገደል ካለ ያስገድለዋል። ባይዘው ይኑር ካለ ሊሞት የተቃረበ ባሪያ ይኖራል። ሁሉ ነገሩ በጌታው ላይ ነው። ስለዚህ እንደዚህ ያለ እግዚአብሔር መጣና አገልጋይ አለኝ አለ። ምን አይነት አገልጋይ? እኔ ላይ የሚወድቅ የሚደገፈኝ፣ የሚታመነኝ። ቀጥሎ ምርጤ ነው ለኔ ደግሞ አለ። ክብር ለእግዚአብሔር ይሁን። እሱ ተደጋፊ፣ እሱ ወዳቂ፣ እሱ ፈላጊ ብቻ ሳይሆን እኔ ደግሞ ሳየው ምርጤ ነው። የቀድሞ ትርጉም ላይ ነው የሚጠቀመው ስፔሊንጉ። ቃሉ የሚያመለክተው ቀጥታ ካፒታል ሌተር ኤስ ስለሆነ የሚጠቀመው ኪንግ ጄምሱ በተለይ ቀጥታ ኢየሱስ ጋር የሚመጣ ቃል ነው። ባይዘው ሰርቫንት አገልጋይ ሲል ቀጥታ መሲሁ ጋር የሚመጣ ነገር ነው ኢሳይያስ የተጠቀመው። እና ስለሚመጣው አገልጋይ እግዚአብሔር ሲናገር ሙሉ በሙሉ ይታመነኛል አለ። ሙሉ በሙሉ እኔ ላይ ነው የሚወድቀው አለ። ከእኔ ውጪ አይፈልግም። የኔ ብቻ አገልጋይ ነው። የህዝቡስ አይደለም። ህዝቡን የሚያገለግለው እኔን ብሎ ነው። የሚሰራው ስራስ ያንን ሁሉ የሚያደርገው እኔም ብሎ ነው። ቀጥሎ እኔ በሱ የማደርገው ነው እጄ ላይ የሚደገፍ። እግዚአብሔር ከኢየሱስ ይህንን ያስተምረን። በእግዚአብሔር ላይ መደገፍ መውደቅ እግዚአብሔር ያስተምረን። የምትችሉትን ነገር እግዚአብሔር እንዲሰራው አድርጉት እስቲ። እግዚአብሔር ሆይ ይሄንን እኔ እሰራዋለሁ፣ እቺ ናት የምታቅተኝ አትበሉት። ሁሉንም ሰራው በሉት። ምንም ብንሰራ እናበላሻለን። ታውቃላችሁ፣ ምንም ብታደርጉ እንከን አያጣውም የሰው። እግዚአብሔር ሲሰራው ምንም ይስራ ስህተት አልባ ነው። ያንተን ሲሰራልህ አይደለም፣ አንተን ሲሰራ አልተሳሳተም። አንተን ሲገጣጠምህ እኮ አልተሳሳተም። ያንተን ሲሰራልህ አይደለም፣ አንተ በህይወት ያለውን ሰውዬ ነገርን ሲሰራልህ እኮ አይደለም። አንተን ራስህን እግዚአብሔር ሲገጣጠምህ፣ ፎርም ሲያረግህ፣ ክሬኤት ሲያረግህ፣ መልክን ሲያመጣው፣ እንድትኖር እድሜ ሲሰጥህ፣ ዘመን ሲሰጥህ፣ በአንተ ምክንያት የሆነ የሚቀጥል ትውልድ ሲሰጥህ አልተሳሳተም።
ደግፌ ያስኩት አገልጋይ አለኝ አለ እግዚአብሔር። እና የአገልጋይ አንዱ ባህሪያው እኔ ላይ መደገፍ ነው አለ። እንደዚህ አይነት አገልጋይ አለኝ አለ እግዚአብሔር። እግዚአብሔር የሚተማመንበት አገልጋይ፣ እግዚአብሔር የሚመካበት አገልጋይ አላው እኔ ደግፌ ያስኩት ነው። እንደ ኢየሱስ እግዚአብሔር ላይ የሚደገፍ የለም። በአባቱ አባቴ ሲያደርግ ያየሁትን ብቻ ነው ማድረገው እኮ ነው የሚለው። ከአባቴ ውጭ ማንንም ፈቃድ አላደርግም ይላል። አባቴ አርግ ብሎኛልና አደርጋለሁ ይላል። ተሰብስበው ሊገሉት ሲሉ አባቴ ካልፈቀደለት በቀር ማንም ሰው ልገልህም ላድንህም እችላለሁ ይሉታል አንዳንድ በጣም ሞኝ ነገስታቶች። እነሱ ሞቱ፣ እሱ ሕያው ነው። እና እንደዚህ ይሉታል፣ ልገልህም ላድንህም እችላለሁ ሲለው ካልፈቀደልህ በቀር አለው። ጲላጦስ አያውቀውም። ማን ነው አለ እንዴ ፈቃጅ? የኔ አባት እና አገልጋዩ ስለሆንኩኝ ያው ግደለው ካለ እኔ ፈቃደኛ ነኝ እሞታለሁ። እሱ ብቻ ግደለው ይበልህ፣ ካላለህስ ታቀኛለህ። ክብር ለኢየሱስ ይሁን። ኢየሱስ የእግዚአብሔር አገልጋይ ነው። ታማኝ አገልጋይ ነው። ፍጹም አገልጋይ ነው። በሙላት ተዋርዶ አባቱን ያከበረ እውነተኛ አገልጋይ ኢየሱስ ብቻ ነው። ፓርሻል ነው። ሌላው በሙሉ ብለርድ እያደረገ ነው የሚያገለግለው። ኢየሱስ ፉሊ ሰሚት አድርጎን ያገለገለው ምንም እንከን በሌለው ትህትና፣ ሊብራራ በማይችል መዋረድ ዝቅ ብሎ። በጣም ትሁት ከሆንክ በጣም ተደጋፊ ነው ማለት ነው። ትዕቢተኛ ስትሆን ነው እችላለሁ የምትለው። አንዳንድ ሰው እንደሱ ይላል፣ እዚህ በኩል አመልጠዋል ይላል፣ ያስመልጠኛል። እስቲ አሜን በሉ። መሮጥ ስለማትችል አይደለም፣ እጁ ላይ ውደቅ። እስቲ ሮጠ የምታመልጠውን ብድግ አድርጎ ቁጭ ቢያረግህ አንተም ድካም ይቀንስልሃል፣ ልፊያውም ይቀንስልሃል። ትንሽ ታቤ በኋላ ከመቀጣትም ያድንሃል። ቀጥሎ እግዚአብሔር እንደዚህ ያለ እሱ እኔ ላይ የሚወድቅ እና በእኔ የሚተማመን እኔ ላይ የሚደገፍ ብቻ አይደለም። እኔ ደግሞ እንደዚህ ሳይሆን ምርጤ ነው። ኢየሱስ የእግዚአብሔር ምርጥ ነው። ለእግዚአብሔር እንደ ኢየሱስ ያለ የለውም። በጣም ምርጤ አለ። አገልጋይ ያው እንደሱ ነው እንጂ እኛን ሰብስበው እግዚአብሔር እሱን መሰሉ አይደል እንዴ ያለን። እናገለግልሃለን አልነው ተሰብስበን። አገልግሎት ታውቃላችሁ፣ እዚህ ጋር ቆሞ መስበክ ምናልባት አንዷ ልትሆን ትችላለች እንጂ ዋናው አገልግሎት ህይወታችን አይደል። እናገለግልሃለን ሲሉ የእሱ አይነት እኔ የምፈልገው የእሱ አይነት ካልሆንስ አልፈልግም። በሌላ አይነት ታይፕ ብናገለግልህ እንደው አልፈልግም። የእሱ አይነት ብቻ ምርጤ፣ ሁለንተናዬን ተረድቶ ያገለገለኝ ባሪያዬ፣ አገልጋዬ፣ ምርጤ፣ የተመረጠ ነው፣ የኔ ነው። መጽሐፍ ቅዱስ ላይ በጣም ታማኝ ሎሌ የነበራቸው ሰዎች ነበሩ። ለምሳሌ አንደኛው ሚስት አምጣለት የተባለው ኤሌዘር በጣም ምርጥ እንደሆነ ታውቃላችሁ። አረጋዊው የሚል ቃል አንብባችኋል። አብርሃም ቤት ባሪያ ሆኖ አረጀ። ምን አይነት ፌዝፉልነስ ነው! እድሜውን ከፈለ ታውቃለህ። በልጅነቱ እኮ ነው ያገኘው አብርሃም እና አረጀ አብርሃም ስር እና አረጋዊ አርጅቶ ባሪያው ነው። አብርሃም ና አለው። አቤት ሲለው እጅን እዚህ ታፋዬ ጋር ጭኔ ጋር አርጋ ነው አስምልሃለሁ። አስማለሁ። ሂድና ለልጄ እንዲህ አርገልኝ። ከተመረጡ አገልጋዮቹ መካከል ዋናውን ጠርቶ ነው የሚለው። የተመረጠ ነው። አብርሃም ግን የሆነ ቀን አለው ታውቃለህ። ኤሊዘርን ወደ ውጭ ውጣ ብሎ የሚጸልያ ጸሎታለች። ይስሐቅ ሳይመጣ ትዝ ይላችኋል። ይጸልይ ጸሎት። እስቲ ውጣ ኤሊዘር ይላል። ኤሊዘር አጠገቡ ነው። እስቲ ውጣ እንደ እኔና እግዚአብሔር እናውራ ይላል። እግዚአብሔር ሆይ ያለ ልጅ ይሄ ሰው ሊወርሰኝ ነው። ጨርሶ አያምነውም። ሊወርሰኝ ነው። ይሄኛውስ እግዚአብሔር መጣ፣ ምርጤ ነው። እስቲ አሜን በሏ። አፍተሮል ኢየሱስ ዛሬ ባሪያ እንደሆነ እናቅርብ እንጂ ሂስ ሎርድ ጌታ ነው። ቀጥሎ የእግዚአብሔር ልጁ ነው። ኢየሱስ ያለበትን ፖዚሽን ስታስብ እኮ ነው እንዴት ባሪያ ሆነ የምትለው። እንዴት ከዚህ ይወረዳል እንዴ? ልጅ፣ አንድያ ልጁ ባሪያው፣ ሎርድ ጌታ አምላክ ባሪያ፣ ባሪያዬ
ኢሳይያስ ለዛውም እንደው ዝም ብሎ እንዳይመስላችሁ እኮ እዚህ ምዕራፍ 49 ላይ እናንተ በኋላ ጊዜ ታገኙ አንብቡት። ከቁጥር 1 እስከ 6 ያነሳዋል። ባሪያዬ ነው ይሏል። እዛው ምዕራፍ 50 ላይ ቁጥር 4 ጀምሮ እስከ 9 አካባቢ ባሪያዬ ነው ባሪያዬ ይሏል። ከዛ ደግሞ እንደ ቤተ ክርስቲያን እኔ በግሌ የኔ በጣም ፌቨራይት በጣም ሙሉን አንብቤ መጨረስ የማልችለው ስለ ኢየሱስ የእግዚአብሔር አገልጋይነትና መዋረድ የተብራራው ኢሳይያስ 52:13 ጀምሮ እስከ 53:12 ኢሳይያስ 53 ትዝ ይላችኋል። የሰማነውን ነገር ማናምኗል የሚለው ስለ አገልጋይ እኮ ነው። ባሪያዬ ነው አለ እግዚአብሔር። ማን ነው ባሪያ? ይሄ አይነቱ የሚሰቃይ ባሪያ፣ የሚንከራተት ባሪያ፣ የሚንገላታ ባሪያ በኢሳይያስ ሁለተኛ መጽሐፍ ላይ ወይንም የመጽሐፉ ሰከንድ ፖርሽን ላይ 4 ጊዜ ስለ ጌታ ስለ ኢየሱስ ክርስቶስ ሲያቀርብ በጣም በስፋት የተረከው በተለይ ኢሳይያስ 53 ወደር የሌለው አጠቃላይ የ66ቱ መጽሐፍ ካርዲናል ቻፕተር ነው። ምዕራፍ 13 ሴንተሩ ነው የመጽሐፍ ቅዱስ። ማን ነው የመጽሐፍ ቅዱሱን መካከለኛ የወሰደው? የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ፣ the suffering servant, the suffering Messiah, the suffering God። የኢየሱስ አገልግሎቱ ድረስ ነው ኢሳይያስ 53 ድረስ ወደር የሌለው የማይብራራ እጅግ ዝቅ ያለ የተጎዳ የተሰቃየ ውርደቱ አይብራራም በሰው ቋንቋ። ኢየሱስ እዚህ ድረስ ነው ማለት አይቻልም። ያን ያክል ተዋርዶ ዝቅ ብሎ የሚያገለግል ተሰቃይ አገልጋይ፣ ስቅዩ የሆነ አገልጋይ the suffering servant ምርጤ ነው። ለምንድን ነው እግዚአብሔር ምርጤ ነው ያለው? በዚህ መጠን ነው የሚዋረደው የኔን ፈቃድ ለማድረግ። መዋረድ ይገባዋል? አይገባውም። ዝቅ ማለት ነበረበት? የለበትም። ይሄን ሁሉ ሲቃይ ማየት አለበት? የለበትም። ለምንድን ነው የሚያየው? አባቱን ደስ ለማሰኘት። እግዚአብሔር ፍስስ ያደርገዋል። ይሄንን ማን ያደርገው? አገልጋይ፣ ምርጤ፣ መንፈሴን በሱ ላይ እማኖር እሱ ለአሕዛብ ፍትህ ያመጣላቸዋል። ለተገፉ፣ ለተጠቁ፣ ለተጨነቁ፣ ተስፋ ለሌላቸው አሕዛብ ድንጋይ ጣዖት እያመለኩ በተለያየ ጣዖት አምልኮ በጨለማ ታስረው ላሉ አሕዛብ ፍትህ ያመጣልኛል፣ ብርሃን ያበራልኛል፣ እንዲያቁኝ ያደርጋል። እስካሁን የተነሱ አገልጋዮች በሙሉ ቦርደር እኔ ሰውን ሁሉ ማዳን እፈልጋለሁ፣ ግን እንዴት አድርጌ ይላል። አይችሉም። አገልጋዮቹ መሄድ አይችሉም። የኢየሱስ መቶ አጥራ አፍርሶ እኮ ጴጥሮስ አልሄድም ብሎ ሸማ ሲወጣ ሲወርድ ትዝ ይላችኋል። ሂድ አለው። አራሪት ምን እዛ አዘብቃው በስማ ያኔ በያህዌ አሪት ለአይሁድ ነው ወንጌል አለ። ወንጌል ኢየሱስ ለዓለም ሁሉ ነው የሞተው ብሎ እየሰበከ እግሩ አይሄድለትም። ተቃል ልማድ መጥፎ። ከዛ መጣ ሸማ ሲወጣ ሲወርድ አየና ቆርኔሌዎስ ቤት ሄደ። ደርሶ ሲመጣስ ኢየሱስ ጌታ ነው አይደለም ያለው። እንደምታውቁት እግዚአብሔር አሳይቶኝ እንዴትም ቢልበለው እንደው ደግሜ ራሱም ሄዶ ድጋሚ ካሳየኝ ነው። ለአሁኑ ግን እኔ እግዚአብሔርን ቢልል ዘንድ ሰው ነኝ፣ ያው አልችልም። ጳውሎስ መጣ። እኔ የአሕዛብ ሐዋርያ ነኝ አለ። አይሁዳዊ ነው በትውልዱ እኮ። እግዚአብሔር ለአሕዛብ ነው ሐዋርያ ያደርገኛልና ምኵራብ ይገባል። ሰበክ ሲያደርግ አንቀበልም ሲሉት ጫማውን አድርጎ ወደ ተመረጡት ሄጃለሁ ብሎ ወደኛ። ኢየሱስ ጌታ ነው። እኔ አይደለም ያልኩት፣ ከሐዋርያ ሥራ ላይ ኮን ያለ ወደ ተመረጡት። እነማን ናቸው የተመረጡት ይላሉ? አይሁዳውያን፣ ግሪካውያኑ፣ ሮማውያኑ፣ አሕዛቡ እዛ ጨለማ ውስጥ ያሉት ነው። እነሱን ማዳን እግዚአብሔር ፈልጓላ። ወደ ገዛ ወገኖቹ ይሄው መጣ። እምቢ ያላችሁት ይሄው ወደዛ። አጥራችንስ ቦርደራችንስ እግዚአብሔር ሰበረው በክርስቶስ መስቀል። እዛና እዚህ አይባልም። እግዚአብሔር ንዶታል። ኢየሱስ ጌታ ነው። በደጅ ሩቅ ያለነውንም ጠራ፣ ውስጥ ያሉትንም አመጣ። ከሁለቱ አንድ ሰው። ይህንን ያደረገለት ማን ነው? አገልጋዩ፣ ባሪያው፣ ልጁ ኢየሱስ መስቀል ላይ ሲሞት አፈረሰው። በምድርና በሰማይ መሃል ያለ ብቻ አይደለም፣ ጎን ለጎን የነበረውን አፈረሰው።
የአሕዛብ አደባባይ የሚቆሙት ሰዎች መሃል ቅድስተ ቅዱሳን እንዲገቡ አረጋቸው። ከእግዚአብሔር ጋር ያለን ተስተካከለ። ወደ ጎን ቦርደር የሚባል ነገር ተሰበረ። አይ የቀለም ልዩነት እኔ ነኝ የማመጣው፣ እንትና ጥቁር ነው እንትና ነጭ ነው ማለት እግዚአብሔር መጥቶ እንደዚህ ያለ በልጄ በክርስቶስ ኢየሱስ በኩል ከሆነ አው እቀበላል። ለአሕዛብ ፍትህ ያመጣል። እማመጣው አገልጋይ ኢሳይያስ ይሄን ሲናገር ህዝቡ እንደዚህ ያዩትና ይሄ ሰውዬ መቼስ አንድ ቀን እግር ጥሎት ይሄን አገልጋይ ልሁን ብሎ አሕዛብ ጋር አይሄድም ይላሉ። ኢሳይያስ ራሱ በፍጹም እግር ጥሎኝ አሕዛብ ጋር አልሄድም እና የሚነሳ አለን ያለኝ እግዚአብሔር ሲያገለግል የኔ አይነት እንዳይመስላችሁ አላቸው። እንዴት? በመንፈስ የተሞላ ነው። እኔ ትንቢት የምናገረው መንፈስ ቅዱስ ወርዶብኝ ነው። ከዛ ተንብዬ ስጨርስ ተመልሶ ሄድና ኖርማል ሰው ሆኜ የቅድሙ ኖር ይቀጥለዋለሁ። ይሄኛው አገልጋይስ መንፈስ ይኖርበታል። የእግዚአብሔር መገለጫ ነው። የአብ ትክክለኛ መታያ ነው። ይሄንን የሚያደርገው በመንፈስ ቅዱስ ታግዞ ነው። ስላሴ ነው የሚንቀሳቀሰው። እሱ ሲያገለግል አባቱ በሰማይ አለ፣ እሱ በምድር አለ፣ መንፈስ ቅዱስ በሱ ይታያል። እስቲ አሜን በሏ። እንደኛ እንደዚህ በጣም እየጋረደበት አይደለም ያገለግለዋል። የአገልግሎቱ ባህሪስ የተቀጠቀጠ ሸንበቆ አይሰብርም፣ የሚጤስ ጧፍ አያጠፋም፣ ተስፋ አለው እጁ ላይ። እስቲ አሜን በሏ። እኛ እኮ ደህና ሸንበቆ እንሰብራለን፣ እሱ ተቀጥቅጦ ያበቃለት እጁ ላይ ሲመጣ ያስተካክለዋል። የተቀጠቀጠ ሸንበቆ አይሰብርም። ያለቀለት እሳቱ ሄዶ እየጨሰ ያለ ጧፍ ያበራል። አገልግሎቱ በጣም በትህትና ነው። ሰርቭ የሚያደርገው አባቱን ብቻ አይደለም እኛንም ነው። እኛንም ሰርቭ ያደርጋል። ተቀጥቅጠን ደቀን አልቆልን አቅማተን ስንመጣ ይጠግነናል። ተስፋ የለኝም ከዚህ በኋላ ምን ህይወት አለ አልኖርም ስንል እየጨስን ስንመጣ ያነደናል። እሱ እጅ ላይ የሚሞት ነገር የለም። በእሱ እጅ ላይ የሚወድቅ ነገር የለም። እጁ ላይ ይድረስ እንጂ ባሬ አገልጋዬ አለ እግዚአብሔር። የተቀጠቀጠ ሸንበቆ በምንዝርና ተይዛም ያመጧት ሞታ ነበር። እንኳን ኢየሱስ እጅ ላይ የተቀጠቀጠ ሸንበቆ እኮ ናት። ደቃ አልቃ ተስፈል በቃ ሊገሉኝ ነው ብላ እግዚአብሔር ይባርካቸው ገፍተሩ አምጥቶ ኢየሱስ እጅ ላይ ጣሏት። ይገላታል ብለው የተቀጠቀጠ ሸንበቆ አመጡለታ። ተቀበላቸው፣ ያዛት። ለዚህ ያዛት። ጠንካራ ሸንበቆች ድንጋይ ሊወረውሩ ሲሉ ከናንተ አሉት ኃጢአት የሌለበት ይውገራት ይላል። እንዲህ ያራገፈ ቀና ሊያረጋት እጁ ላይ የፈጠራት እናቷ ሆድ ውስጥ የገጣጠማት እኮ እሱ ነው። ሲያገለግል እኮ አግኝቷት ነው። ኃጢአት የሌለበት ይዟል እኮ ድንጋይ ባይዘው። እሱ ሲነግር እሱ ፊት ግብዝ መሆን አትችልም። ጎንንም ውስጥንም ነው የሚያየው። ባይዘው በድርጊት ብቻ ሳይሆን ልብ ላይ ያለውን ሁሉ ስለ እንዲህ ሲነግር ክሮስ የሚያደርግ ስፒሪት ሶል ቦዲ ነው የሚበተነ እንጂ ሰው እኮ ግብዝ ነው ተቃላለ። እንደዚህ ሲል አላረኩም ብሎክ ይወረውራል። ኢየሱስ ፊት አትችልም። እስቲ አሜን በላ። ሰው ፊት ልትወረውር ይችላል፣ ኢየሱስ ፊት አትችልም። ድንጋያቸውን ሁሉም እየጣሉ እየጠገናት ነው ተቃለ። የተሰበረችዋን እሱ ማንም እንደማይወረውር ያውቃል። መወርወር ካለበት እሱ ነው የሚወረውረው፣ ኃጢአት የሌለበት። ከኢየሱስ ውጭ ሁሉም ኃጢአተኛ ነው መሬት ላይ። አሜን በሉኛ። በጣም ትንሽ ኃጢአተኛና ትልቅ ኃጢአተኛ፣ ብዙ የሰራና ትንሽ የሰራ እንጂ ሁሉም ኃጢአተኛ ነው። እሱ ብቻ ነው ጻድቅ። ለወርውር ካለ መግደል ይችላል። እሱ ግን መግደል ከጀመረ እሷን ብቻ አይደለም በሙሉ ማንም እንዳይወጣ ብሎ ሁሉ ነው የሚገለው አይደል? የተያዘ ኃጢአተኛና ያልተያዘ ኃጢአተኛ እኮ ነው። ከዛ እያስተካከላት ድንጋይ አይደል ኃጢአት የሌለበት ይውገራት ሹልክ ሲሉ እሱ ሰርቶ ጨርሷታል። ዞር ሲል የሉም። አንቺ ሴት እንኳን ኢየሱስ እጅ ላይ ወደቀን ሲጠራ አንቺ ሴት አለ። የተቀጠቀጠ ሸንበቆ እንደማይሰብርም ታውቀው። አንቺ ኃጢአተኛ ብሎ አልጀመረም። አንቺ ሴት ማለት አቤት ከሳሾች ይሸታሉ ማለት። እሷ ራሱ መታጠፊያው ጋር ራሱ የሉም ተቃላ አሯሯጣቸው። ደም የድሮ ሰው ሲሮጥ ፈጣን ነው እንጂ ጌታ ሆይ ሁሉም የሉም ሄደዋል።
አይደለች? በጣም ተስፈኛ ቃል ነው። ሄዷል ስትል እኔም አልፈርድብሽም፣ ደግመሽ ኃጢአት አትስሪ፣ በሰላም ሂጂ። የተቀጠቀጠ ሸምበቆ አለመስበር አይደለም አቃንቶ ቀጥ አርጓት። ባይዘወይ ሌላ አገር ሂጂ አይደለም ያላት፣ እዛው እነሱ ሰፈር ነው ተመለሰ ሄደችው። እዛ ሰፈር ዘድንጋይ እንደዚህ ያረጉ ያመጧት ሰዎች መሃል እዛው ምኩራብ ውስጥ ሄዳ አብራ ህግ ስትሰማ አንቺ ሲሉ ኃጢአት የሌለበት የሚለውን ሰምተሃል? የተያዘና ያልተያዘ እኔን ደግሞ የጣልከኝ ኢየሱስ እጅ ላይ ነው። ፈራጅ ከሆነ እሱ ነው ፈራጅ፣ እሱ ነው ሂጂ ያለኝ። ምሮኛል። ሲምረኝ ግን ዝም ብሎ ምሮኝ አይደለም። ሰበኪው ያለው ነግራቸዋለሁ። ዝም ብሎ ምሮኝ አይደለም፣ ወስዶት ነው። ጉዳዩ ያስገድላል። ህግ እየጣሰ አይደለም። ህጉን የጠበቀው እሱ እኔ ቦታ ገብቶ እኔን ነጻ አድርጎኝ ነው። አገልጋይ ነው፣ የተዋረደ ነው እንጂ እግዚአብሔርን በቃ አንተ አልክ ትቼዋለሁ ብሎት አይደለም። እግዚአብሔር ኃጢአት ላይ ፔናሊቲ ሲሪየስ ነው እና እሱ ገብቶልሻል አንቺ ውጪ፣ እሱ ይቀጣል ነው። ወስዶላት ነው። አልፈርድብሽም ማለት ሂጂ። እንዴ ስንት ሰው አለ መጽሐፍ ቅዱስ በዚህ አይነት ታሪክ ባላቸው ሰው የተሞላ አይደል እንዴ? ያቺ ሽቶ እግሩ ላይ ያፈሰሰች የዛ አይነት አይደለች እንዴ? ሮጣ መታኩ ሽቶ ይዛ ስገባ እግሩ ላይ ስደ ምንድነው ያሉት? እዛ የተሰበሰቡት ፈሪሳውያን ደግሞ ይላቸዋል እኮ አሁን ይሄ ሰውዬ እንደው በእውነት ትክክለኛ ሰው ቢሆናች ሴት ማን እንደሆነች አያውቅም? ያውቃል፣ እያወቀ ነው። አሁን እግሩ ላይ አምጥታ ውሃ የምትደፋው ሴት አሁን እኮ አመንዝራ ናት፣ ኃጢአተኛ። አሁን እንዴት አድርጎ እስቲ እግዚአብሔር ሰው ሆነ የገለጣት ሲሉ ስምዖን አለው። መጽሐፍ እንደዚህ የልባቸውን አውቆ የሚል ቃል አለ። ሳታወራ ባይዘ ያስ እንደዚህ እዚሁ ሲመላለስ ይሰማዋል። ባይዘ ሐሳብ የሚሰማ እኮ ጌታ ብቻ ነው። ሐሳብ ይሰማል። ታውቃለህ? እኛ እኮ የተወራ ራሱ እኮ አይገባንም። የተወራ ተብራርቶ የተነገረ ራሱ እኮ በደንብ አይገባንም። እስቲ ድገሞ ነው እኮ ምን ነው ጌታስ እዚህ ውስጥ ገና ሲመላለስ ስምዖን አለው ሲለው እኔ እዚህ ስገባ እንግዳ ብለህ ጠርተኛው የእግር ውሃ አቅርበህልኝ አለ። አላቀረብኩልህም። እቺን ሰጣታለህ አለው። ለሚለው ባይዞ አቶ ስምዖን ፈሪሳዊ ናቸው። ቀሚሳቸው ርዝመቱ ከገባሁበት ሰዓት ጀምራ እግሬን በሽቶ እያጠበች በእንባዋ እያራሰች በፀጉሯ እያበሰች ነው። ብዙ ይቅር የተባለ ብዙ ያደርጋል። ካንተ በላይ እሷን ነክቻታለሁ አለው። ስላላወቅኳት አይደለም ምሪያት ነው። እስቲ አሜን በሉ። አቶ ስምዖን ጌታ ይባርካቸው። በእውነት ኢየሱስን መጋበዝ ቀላል ነገር አይደለም። ኢየሱስ ቤታቸው ድረስ መምጣቱ ቀላል ነገር አይደለም። በጣም ትልቅ ነገር ነው ያደረጉት። እቺ ሴትዮ ግን ኢየሱስ መቃብር ጋር መታለች። ቀጠለ ህይወቷ፣ አቆማት፣ ቀጥ አድርጎ ባለ ታሪክ ለጴጥሮስ ኢየሱስ ተነስቷል ብላ የሰበከችው የመጀመሪያ ትንሣኤ ሰባኪ እቺ ሴትዮ ናት። የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስ ጧፍ። እኔ በእውነት አንድ ልጨምርላችሁ ነው ይብቃኝ። ዘኪዮስ የሚሉ ሰው ትዝ ይላችኋል? እኔ እንደው ገር አጭር ነበር ይላል። አጭር ኖርማል አጭር አይደለም አይደል? መጽሐፍ ቅዱስ ኦልሞስት ብዙዎቹ አጭር ሊሆን ይችላሉ። አጭር ማለት በጣም አጭር፣ በጣም የሚገርም ሰውዬው ባለጠጋ ነው ይላል። ባለጠጋ ከዛስ ኢየሱስን ማየት ፈለገ የሚል ቃል አለ። ባይዘው እከፍላለሁ ተሸከሙኝ ቢል አይሸከሙትም፣ ይሸከሙዋል። ማንም ግን አልፈልግም አለና የሾላ ዛፍ ላይ ወጣ ይላል። ቀላል ትጋት አይደለም። አሁን ስንቶቻችሁ ነው ዛፍ መውጣት የምትችሉት? በእውነት ነው። አሁን ባለጠጋ ሆኖ በጣም የተከበረ ሰው ሆኖ ዛፍ መውጣት ቀላል ነገር ነው እንዴ? ምን ዘር እንዴ? እርሶም ነው እኮ የሚባለው። ዛፍ ላይ ወጥቶ እንዲህ ተንጠልጥሎ መጋፋት አይችልም፣ አቅም የለውም ሰውየው። ደሞች እንትንም አለችው ገንዘብ አለኝ እንዴት እጋፋለሁ ይላል። እንደዚህ ሲያ ኢየሱስ እንደፈለገው አወቀ። ህዝቡ እንደው ይሄ ኃጢአተኛ ነው የሚለው ኢየሱስ ጌታ እንደዚህ እየሄደ በሰላም ረጅም መንገድ አብሮት የመጣ ሰው እያለ እንደዚህ ዘኪዮስ አለ። እንዴት አስበዋል? እንዴት ሾክ እንደሚያደርግ ኢየሱስ ሲጠራው ዘኪዮስ አለው። መሲሁ አቤት አለ። ዛሬ ባንተ ቤት ገባ ዘንድ ይገባኛል አለው። እሱ ለማየት እኮ ነው እና ቤት ልግባ አለው። እኔ አዎ አንተ ቤት ገባ ዘንድ ይገባኛል፣ ናውረድ አለው።
ቅድም የከለከለ አትገባም አታይ ምናምን ያለ በሙሉ ዘኪዮስ ቤት ስንት ወንበር አለው? እኔም አብሬ ገብቼ መቀመጥ ብችል። ወዲያው ቪአይፒ ያደረገው ኢየሱስ ሰውየው እና ወረደ። ሲወርድ ሰውየው መነካቱን የምታውቀው ዘርፌ የወሰድኩበትን ሰውየው 4 እጥፍ መልስለታለሁ። ኢየሱስ ነካው። የተዋረደውን ኃጢአተኛውን ሰውዬ እመልሳለሁ አለ። ካንተ ጋር ሆኜ ምንም ቦን ይቀለኛል አለ። ያላንተ ያ ሁሉ ነገር ይቅርብኛል። በቃ እኔ ካንተ ጋር ነው መኖር የምፈልገው እና ይምጣ አለ። የወሰድኩበት የዘረፍኩት ያሰቃይ ይምጣ እመልስላቸዋል በመድዳ አለ። ጌታ ኢየሱስ ክርስቶስ ገባና ቤቱ ዛሬ ለዚህ ቤት መዳን ሆኗል። እንደዚህ አይነት አገልጋይ ነው። አይጮህም፣ ድምፁ አይሰማም፣ በየመንገዱ አይበጠብጥም፣ ጸጥ ብሎ ነው የሚሄደው። የሰው ህይወት ግን ይቀይራል። የሰው ታሪክ ግን ይቀይራል። እግዚአብሔርን ከሰው ጋር ያገናኘዋል። እግዚአብሔርና ሰው እንዲገናኝ የሚያደርግ አገልጋይ ነው። አይበጠብጥም፣ አይረብሽም፣ በጸጥታ ነው የሚሄደው። የተጎዱትን፣ የተሰቃዩትን፣ የተጣሉትን ኃጢአት ያሰቃያቸውን እጁ ላይ ይፈውሳቸዋል። ነፃ አውጭ አገልጋይ፣ ታዳጊ አገልጋይ። ከሞዴልነት ይዘላል ኢየሱስ። አሁን ሞዴል እኮ ሩቅ የምታስቀምጠው ነው። ኢየሱስ እኮ ሞዴሌ ብቻ እኮ አይደለም፣ ስቲል እኮ ሰርቭ ማድረግ እኮ አላቆመም። እኔን ስቲል በእግዚአብሔር ቀኝ ሆኖ እኮ ስለኔ እኮ ነው የሚማልደው። እየታየል ስቲል እኮ እያገለገለ ነው ኢየሱስ። መቼ አቋረጠ? አሁንስ ቢሆን እየጋረደ፣ እየጠበቀ፣ እየተንከባከበ፣ ህይወት እየሰጠ፣ ቀንበር እየሰበረ ስሙን ስጠራ አክቲቭሊ የሚመጣው እኮ እሱ ነው። መቼ አቆመ? አሁንስ ማገልገል። ከሞዴልነት ያልፋል። ስቲል ሰርቭ እያደረገ ነው። ተመልሶ መጥቶ የሚወስደውን ህዝቡን አሁንም እያገለገለ ነው። አሁንስ ማን ነው የሚጠብቀኝ? የኢየሱስ ስም አይደል እንዴ? አሁንስ ብዙ ነገር በህይወት ላይ የሚያደርገው የኢየሱስ ስም አይደል እንዴ? ቤተ ክርስቲያን በህይወት የምትኖረው ከእሱ የተነሳ አይደል እንዴ? ስቲል እኮ ሰርቭ እያደረገ ነው። አላቆመም እኮ ይሄ አገልጋይ። አሁንም እኮ የተቀጠቀጠ ሸንበቆ እኮ እየጠገነ ነው። የሚጤስ ጧፍ። አሁን ስንት ተስፋ መቁረጥ ውስጥ ያለ ሰው አለ። ቸርች መጥቶ ህይወት የጀመረ። ሁላችንስ ብንሆን ስንመጣ በምን አይነት መንገድ ነው የመጣ ነው? ማንም የሚደረድረው ጽድቅ ቢኖረው ቤተ ክርስቲያን አይመጣም። ኃጢአተኛ የተሰበሰበበት ቦታ ነው ቤተ ክርስቲያን። እንደ ሆስፒታል ታማሚ ብቻ የተሰበሰበው፣ መድኃኒት ያለው እሱ ጋር ስለሆነ ሰበሰበን፣ አከመን። አይዋጥ ብሎ አይደለም የሰጠን፣ እሱ ነው የገባው። መድኃኒቱ ራሱ ነው። የሚዋጥ አይደለም ያሰሰልኝ፣ እሱ ነው የገባው። ሳይድ ኢፌክት የሌለው መድኃኒታችን ክርስቶስ ብቻ ነው። ሁለንተናዊ ፈውስ፣ ሁለንተናዊ ፈውስ። ተስፋ መቁረጥ፣ ብቸኝነት፣ የኃጢአት ሲቃይ፣ የሰይጣን ዲፕሬሽን። ክፉ ነው ሰይጣን፣ ነፍሰ ገዳይ። ያዳነን ኢየሱስ ነው። ከእጁ የነጠቀኝ ኢየሱስ ነው። ሊገለን እያመቻቸን ሊያርደን ሲል ኢየሱስ ነው ጣልቃ ገብቶ ነቅሎ ከእጁ ላይ ያወጣን። በደም ተለውሰሽ ሳለሽ በመንገድ አገኘውሽ አለ። ልትሞቺ እያጣጣረሽ መንገድ ላይ አገኘውሽ። እንደዚህ ቀና ብለሽ ስታይ በህይወት ኑሪ አልኩሽ። ታሪካችንን የቀየረው ኢየሱስ ብቻ ነው። የለም ሌላ። ተዋርዶ ነው ከፍ ያደረገን። ዝቅ ብሎ ነው ያወጣን። ያለንበት መጥቶ ነው ያለበት የወሰደን። እንደዚህ አይነት አገልጋይ ዲዘርቭ ብናመሰግነው፣ ብናከብረው ይገባዋል። ሲያንሰው ነው ብንኖርለት፣ ብንሞትለት፣ ዋጋ ብንከፍል ለኢየሱስ ይገባዋል። የሆነው በሱ ነው። ማንም የሚመካበት ነገር ያለው የለም እዚህ ቤት። ኢየሱስ ተዋርዶ ያከበረው ነው እዚህ ያለው። ኢየሱስ ዝቅ ብሎ ከፍ ያደረገው ነው እዚህ ያለው። የኔ አገልጋይ አለ እግዚአብሔር። የተሰበረ ሲያገኝ ይጠግናል። የተቀጠቀጠ ሲያገኝ መልሶ ያቆማል። የጠፋ ሲያገኝ ያበራዋል። የሚጤስ ሲያገኝ ያቀጣጥላል። ባሬ አገልጋይ እንደዚህ አይነት ነበር የምፈልገው አለ። ክብሩን ትቶ የሚያከብር። ለኔ ብርሃን የሰጠኝ እኮ እሱን ነው። ህይወት የሰጠኝ እኮ ሞቶልኝ ነው። ቀልድ ነው እንዴ? እየተጫወተ ነው እንዴ? አይደለም። ህይወት እኮ እየከፈለ እኮ ነው ያገለገለው። እኔም በህይወት ኑር ሲለኝ እኮ ኮንፌስ አይደለም እኮ ያደረገው እኮ ኢየሱስ ሞቶ እኮ ነው የሰጠኝ።
ፕራክቲካል እኮ ነው ኢየሱስ፣ ፕራክቲካል ነው። ሰማይ ሆኖ በህይወት ኑሩ እኮ አይደለም እኮ ሞቶ እኮ ነው ኑሩ ያለን። ኢየሱስ ሰጥቶ ሞቴን እኮ ወስዶ ነው። ሞት የማያውቅ አምላክ የሞተው እኮ የኔን ነው። የኔን ሞት እኮ ነው የሞተው። አምጣ አለኝ። ምኔን? ችግሬን፣ ቀንበሬ አይደለም፣ ሞትህን አምጣው አለኝ። ታዲያ ልሙትና ከዛስ ህይወቴን እንካ። የዘላለም ህይወት የሚባል ያወቅነው በክርስቶስ ነው። አልነበረም፣ እሱ ሰጠኝ የዘላለም ህይወት እንዲሁ በነፃ